ያጠራጥር ነበር። ላልኖርም እችል ነበር። እንዴ ፈርስት ኤድ ውሃ ነገር አምጡልኝ። እዛን ዕለት የደረሳችሁበት ብዙ ማስረጃዎች ነበሩ እና ደግሞ ከዛ በኋላም አንተ ለኔ ያሳልፈኝ የሰጣቸው ፋይሎች ቀላል የሚባሉ አይደሉም። ምን ሆነ ነው? አረ እየተነፈሰ አይደለም በስነ ስርዓት። አይ ነው የማይሆን ነው። አይሆን። እሺ እኔን አውራኝ ተውና እሱ ምንም የማወራበት ነገር እኮ ስለሌለ በቃ የማይሆን ነገር ነው የሚያደርገው። አቤት ቶሎ በል አቤት። ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ ለየት ባለ መንገድ ነው የመጣ ነው። ምክንያቱም ከዚህ በፊት እንግዲህ እንደምታውቁት ወንድማችን አስቻሉ ላይ በደረሰው ጉዳት ምክንያት እንግዲህ የተወሰኑ ቪዲዮዎችን ሰርቼ ነበር። ለባለቤቱም እንግዲህ አንዳንድ እድሎችን ከተለያዩ ድርጅቶች ጋር ተስማምተን ወይም ደግሞ ተቀራጅተን የምንሰራቸው ነገሮች ነበሩ። በዛም አማካኝነት እንግዲህ የተደረገልን ነገሮች ነበሩ። ከነዛ ውስጥ አንዱ እሱን እንግዲህ ከሀገር ውጭ ወስዶ የማሳከምና ባንኮክ ድረስ ሄዶ ያለውን ሙሉ ሕክምና ወስዶ አሁን ላይ አገግሞ እንግዲህ እዚህ ጋር የምታዩት ወንድሜ አስቻለው ነውና ከአስቻሉ ጋር እንግዲህ ምን አይነት ቆይታ ነበረ ለምትሉኝ በሙሉ ለረጅም ጊዜያት እንግዲህ ድርጅታችን ላይ በጣም አስፈላጊ ከሚባሉ ወይም ደግሞ እኔን እንግዲህ ማለት አስፈላጊ በሆኑ ነገሮች ሁሉ ከጎን ሆነው ከሚደግፉኝ ሰዎች መሀል አንዱ ነው አስቻሉ። ያንንም በተቻለኝ አቅም ለእናንተ ለመግለጽ ሞክሬያለሁ። ዛሬ ግን ደስ በሚል ሁኔታ ከ2 ቀን በፊት ሀገር ውስጥ ገብቷል። ዛሬ እንግዲህ 3ኛ ቀኑ ነው። እንደምታዩት ሙሉ ጤነኛ ሆኖ ምንም አይነት የቀረ ጉዳትም ሆነ አስፈላጊ ለሱ ችግር ሊፈጥሩበት ይችላሉ ተብሎ የሚታስቡ አንዳችም ነገር የለም። ብቻ ግን ውድ ቤተሰቦች እስቲ አስቻለው ጋር የሚኖረን ቆይታ ምን ይመስላል የሚለውን አብራችሁን ሆናችሁ እንድትከታተሉ ፈልጋለሁ። ከኔ ጋር ነው። አሲ ወይ እንዴት ነህ? ሁሉ ሰላም አለ ይመስገን። እንዴት ነበር የባንኩ ቆይታ? ቆንጆ እግዚአብሔር ይመስገን ጥሩ ነበር። እንደው እስቲ ስለነበረው ነገር በሙሉ ኦዲየንስም ተጨንቆ ብዙ ነገሮችን ሲያደርግ ነበር። ኦዲየንስም እንግዲህ ባቀረበልህ አንዳንድ ነገሮች ነው ከሀገርም ወጥተህ የምትታከምበት ሁኔታዎች የተመቻቸ። ሲቀጥልም ደግሞ ከዛ ከድርጅቱ የመጣው እንግዲህ 50% ከኦዲየንስ እገዛ የመጣ 50% ደግሞ ድርጅቱ ያቀረበልን ነገር ነውና ኦዲየንስ እስቲ ጭንቀት ላይ ስላለ በትመልስላቸው። ያው መጀመሪያ ትንሽ አስቸጋሪ ነበር። አሁን ግን ሙሉ ሕክምናውን አድርጌያለሁ። ሙሉ ለሙሉም ጤነኛ ሆኜ ነው የመጣሁት። ያው እግሬም ምንም አይነት እንትን የለውም። በደንብ ያራምደኛል፣ ያንቀሳቅሰኛል። አሁን ሰላም ነኝ፣ በደንብ ተሽሎኛል። በጣም ደስ ይላል። እንግዲህ እስቲ የዛን ዕለት ባለቤትም ትንሽ ተቀይማን ስለነበረ እንደው ስላሉት ነገሮች ዲቴል ማውራት አልተቻለም። ኦዲየንስም ስለተፈጠረው ነገር አስቻለው በምን ምክንያት ወይም ደግሞ እንዴት አይነት ሁኔታ ውስጥ ቢገባ ነበር እንደዚህ አይነት ጥቃት የደረሰበት የሚለውን ጥያቄ እያነሱ ስለሆነ እስቲ ስለዛች ጉዳይ ትንሽ ብትገልጽልን። ያው ትንሽ እንደዛው ነው ስታይኝ፣ እሷም እንደዛ ነው። እንደዛ ያው ስሜት ነው እሺ፣ አቋላ ባህሪዋም እንደዛ አይደለችም። እንደውም ይቅርታ ማለት ትፈልጋለች በጣም። አሁን ሌላ ስሜት ውስጥ ነው። አሁን በጣም ደስተኛ ሆናለች። ያው የተፈጠረው ነገር ከኤርሚ ጋር ክትትል እያደረግን ነበር። እሺ ያው ብዙ ሰዎች ስለነበሩ ከሆቴል ከወጡ በኋላ ሲበታተኑ እኛም ተበታተንን፣ ቲማችን ማለት ነው። ከዛ እኔና ኤርሚ አብረን የምንከተላቸው ሰዎች ነበሩ። ከዚያው እየተከተልናቸው በነበረበት ሰዓት ላይ ድንገተኛ ጥቃት ሰነዘሩብኝ። ያው እንደውም ኤርሚ እጁን ተሰብሯል በእኔ ምክንያት። እኔን ጭንቅላቴ ሊመታኝ የነበረውን ብረት እሱ እጁን ለእኔ ሲል እንትን ሲል ሲሰነዝር የእኔን ህይወት አድኖልኛል እንጂ ምናልባት በህይወት የመቆየቴም ነገር ያጠራጥር ነበር። ላልኖርም እችል ነበር። ያው በዛ ምክንያት ነው ደበደቡን። በሰዓቱ ያለው ነገር የተፈጠረው ይሄ ነው። ስንከታተላቸው ነበር። ያው ድንገተኛ ጥቃት ነው የፈጸሙበት። እዚያው ፓራላይዝድ እስከመሆንም ደርሼ ነበረ። ያው ሕክምናው ባይደረግልኝ ወደዛ አይነት መንገድ ነበር የማመዝነው። ያው እናንተንም እግዚአብሔር ይስጣችሁ፣ ኦዲየንሱንም አመሰግናለሁ በዚህ አጋጣሚ። እሺ እንግዲህ እስቲ የዛን ዕለት የደረሳችሁበት ብዙ ማስረጃዎች ነበሩ እና ደግሞ ከዛ በኋላም አንተ ለኔ ያሳልፈኝ የሰጣቸው ፋይሎች ቀላል የሚባሉ አይደሉም። ኦዲየንስም እንዲያቆም የምፈልገው እስከዛሬ እየተያዙ ወይም ደግሞ አሁን ላይ ስኬት ብለን እንግዲህ
በተደጋጋሚ ብዙ ሰዎችን ለህግ አካል አሳልፈን እየሰጠን ነው። እነዛ ሁሉ የመጡት እንግዲህ አንተ ባደረግከውም ተጋድሎ ነውና በዚሁ አንተን ሳላመሰግን ማለፍ አልፈልግም። በባለቤት ደግሞ እኔ ምንም ቅያሜም ሆነ ሌላ አንተን የለም። ምክንያቱም ባለቤት ነች፣ እውነቷን ነው። የተፈጠረው ነገር ስሜታዊ እንድትሆን ያደርጋታል። ከዛም ነገር አንጻር ነው ያ ሁሉ ነገር ሊፈጠር ይቻላል አይደለ? ምንም እንትን የሚል ነገር የለውም። እስቲ አስቼ ስለ ቤተሰቦቹና ስለ አስተዳደጉ ኦዲየንስ ትንሽ ማወቅ ስለሚፈልግ በዛ ዙሪያ አንዳንድ ነገሮችን ብትለኝ። ያው እዚሁ ነው ተወልጄ ያደግኩት አዲስ አበባ ውስጥ። ታውቀዋለህ፣ አብዛኛውን ነገር የአዲስ አበባ ኑሮ በጣም ከባድ ነው። ትምህርት ያው ዲግሪ ይዣለሁ፣ ስራ ግን በጣም አስቸጋሪ ነበር እና ረጅም ዓመት ስራ ፈትቻለሁ ስለ በቃ ማግኘት አልቻልኩም ነበር በተማርኩበት አንተን እስካገኝ ድረስ ማለት ነው። ያው ከወደኩበት ነው ያነሳኸኝ አንተን። ቤተሰቦቼ ያው እዚሁ ናቸው አዲስ አበባ ውስጥ፣ ግን ያው ለብቻዬ መኖር ከጀመርኩ ቆይቻለሁ። ከማግባቴም በፊት ብቻዬን ነበር የምኖረው። ከዛ ያው ካገባሁ በኋላ ደግሞ ያው የሄድኩ ጠይቃቸዋለሁ፣ አገኛቸዋለሁ። በቻልኩት አቅም ያው ለማገዝ እሞክራለሁ። ይሄን ያለው እስቲ እንግዲህ ለኦዲየንስ ያላሳየናቸው ከቤተሰቦች እንግዲህ ከወንድምህና ከእናትህ የመጡ አንዳንድ ወቀሳዎች ነበሩና ላይክ የዛኔ ከተፈጠሩት ነገሮች አንጻር ትንሽ ለነሱም መልስ ይሆነኛል ብለህ ስትላቸው የነበሩት ነገሮች ነበሩ። በዚሁ ምን ማለት የምፈልገው ለእናት እና ለወንድሙም ትክክል ነው፣ የሚፈጠር ሀዘኔታ ይኖራል። ከተፈጠሩት ነገሮች አንጻር ልጃችሁ እንግዲህ ፓራላይዝድ ሆኖ ማየት ማለት በጣም ትልቅ ከባድ ስሜት ነበረው። ያ ነገር ሁላችንንም ልብ የነካ ነገር ነው። እኔም ፈልጌ ወይም ደግሞ እነሱ ላይ ጉዳት እንዲደርስ ብዬ የማደርጋቸው ምንም አይነት ነገር የለም። ግን ደግሞ እኛን ለማጥቃት የሚከታተሉን ሰዎች፣ ከጀርባችን ሆኖ የሚሄዱ ሰዎች በሙሉ እኛን ለማጥቃትና ሆን ብለው እኛ ላይ ጉዳት ለማድረስ የሚያደርጉ ሰዎች ናቸው። እኔን የመሳሰሉ እንግዲህ በዚህ ስራ ላይ ያሉ ሰዎች ግን በተቻላቸው አቅም ሎሌ ላይ ወይም ደግሞ ከሎሌ ክር ውስጥ እንግዲህ ያሉ ሰዎችን በሙሉ የሚያደርጉት ነገር ቢኖር ምንድን ነው መደረግ ያለበትን ነገር የማድረጉ ወይም ደግሞ ከፊት ሆነን በምንሰራቸው ስራዎች እነሱም ከኛ ጋር ሆኖ የመተባበር ነው። ዛሬም እንግዲህ እናትና ወንድሙን ይቅርታ መጠየቅ እፈልጋለሁ። በእኔ ስም እንግዲህ የተሰማችሁ ቅሬታ ወይም ደግሞ ያዘናችሁብኝ ነገር ስለነበረ ዛሬ እንግዲህ ሁሉም ነገር አልፎ ይሄው ቁጭ ብለን ወንድማችን አስቻለውም እንግዲህ ባንኮክ ድረስ ሄዶ ሕክምናው ሙሉ ለሙሉ ጨርሶ ሙሉ ጤነኛ ሆኖ አሁን እንግዲህ ያለበት ሁኔታ ላይ ደርሷል። እግዚአብሔር ይመስገን። ግን ደግሞ እስቲ አስቼ የሚያስፈልገው ነገርም ካለ በዚሁ መጠየቅ እፈልጋለሁ። እኔም ደግሞ ያሰብኳቸው አንዳንድ ነገሮች አሉና በዛ ዙሪያ እስቲ የምናወራበት ነገር ይሆናል። አስቼ አሁን ላይ እስቲ አንተ እንደ ራስህ ሀሳብ ምንም ነገር ሳትፈራ እንድጠይቅ የምፈልገው ነገር አለ። ምን ያስፈልገኛል ብለህ ታስባለህ? ያው ምን ያስፈልገኛል? ወደ ስራ የመመለስ ነው እንጂ ምንም ያጎደለ የለም። እግዚአብሔር ይመስገን። ምንም ያን ያክል የሚያስፈልገኝ ነገር የለም። ስራዬን መስራት ብቻ ነው። አሁን ጤና ነበር ዋናው እኮ ጤና ነው። ጤናዬ ከተመለሰ እንግዲህ ከትንሽ ጊዜ በኋላ ወደ ስራ የመመለስ ነው የምፈልገው። ያ ነው እንጂ ምንም አያስፈልግም። ያው የተወሰነ ተቃውሞ አላት። እንደውም ከሕክምናው በኋላ ያደረጋችሁትን ነገር ስትሰማ ምናምን ከዛ በኋላ ትንሽ ቀነስ ብሏል ያለው ነገር። ግን የፈለገ ነገር ቢሆን እኔ እነዚህኞቹም ወንጀለኞች ከተያዙም በኋላ ቢሆን በሌላም ስራ እንደለመድኩት ወደ ስራ ቀጥታ መስራት። የእናትህ ፍላጎት ምንድን ነው የሚለው ነው እንደነገርኩህ ነው አቤላ። ያው እናት ነች። ትንሽ ስለሚፈሩ ለዛ ላደገው ነው እንጂ ይሄን ማለት ሌሎች ላይ የሚደርሰውን በደል ግፉን ማጋለጡን ሳትፈልገው ቀርታ አይደለም። ግን ያው መቼም በራስ እንትን እንዳይል ስለምትፈልግ ፍራቸው ያ ነው እንጂ ወንጀለኞች እንዲያዙ እሷ እንድትሆን ትፈልጋለች። እሺ እንግዲህ ውድ ቤተሰቦቼ እስካሁን የነበረን ፕሮግራም ይህን ይመስል ነበር። እኔም ደግሞ እንግዲህ ቀጥታ ያስቻለውን እናቴ ሄጄ ማግኘት ባለብኝ መንገድ ሄጄ አገኛታለሁ። ፈቃደኛም ሆና ተረጋግታ እኔን የምታወራኝና ስለ ስራችንም ደግሞ ያሉትን ነገሮች ለማስረዳት ሞክራለሁ። በዛ መንገድ እኔና እሷ ተስማምተን ያሉትን ነገሮች የምንቀጥል ከሆነ አስቼን ወደ ስራው የምመልስ ይሆናል። ከዛ ውጭ እንግዲህ
የሚፈጠሩትን ነገሮች ከዚህ ሞተን የምንሄድበት ቦታ አለ። እዛ ቦታ ላይ ምን ይፈጠራል፣ ምን ተፈጠረ፣ ወይም ደግሞ ምን አይነት ነገሮችን ለማግኘት ነው የምንሄድ የሚሆን አብራችሁ የሆናችሁ እንድትከታተሉ ፈልጋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉ ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ቸር ቆዩልኝ። እንዴት ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ያው ውድ ቤተሰቦቼ እንግዲህ ቅድም ፕሮግራሚን ባስጀመርኩበት ሰዓት አንዳንድ ነገር ለእናንተ ኢንትሮ ላይ ለመግለጽ ሞክሬ ነበር። አስቻለው እንግዲህ ዛሬ በጣም ደስ በሚል ሁኔታ ለየት ባለ መንገድ ነው የመጣው። ያም ደግሞ ምንድን ነው ከዚህ በፊት እንግዲህ ታሞና ለእኔ ሲል ወይም ደግሞ ለድርጅቱ ሲባል ባደረጋቸው ተጋድሎች የደረሰበት የአካል ጉዳት ነበር። ከዛም በኋላ እንግዲህ አሁን ላይ አገግሞ አስፈላጊ የሆኑ ነገሮችን እንግዲህ ባንኮክ ድረስ ሄደን ሕክምና ሙሉ ለሙሉ እንግዲህ ሕክምናውን ተከታትሎ ዛሬ በሙሉ ጤነኝነት ተመልሷል። እግዚአብሔር ይመስገን። ሙሉ ለሙሉ እንግዲህ ክብሩን ለእግዚአብሔር አሳልፈን የምንሰጥበት ነው እና እንግዲህ ዛሬ ወደ አንተ የመጣሁበት ዋነኛው ጉዳይም በአስቻለው ዙሪያ ላይ እንግዲህ በስልክ አውርተን ነበር። አንተም የምታውቀው ጉዳይ ነው። እናንተም ያቀረባችሁልኝ አንዳንድ ነገሮች ነበሩና እና ሀብትሽ እስቲ በዛ ዙሪያ ላይ ያሉትን ነገሮች ብናወራ ብዬ ነበር። መልካም። እንዴት ነው አሁን? ምን ላይ ነው ያለው? እንዴት ነው ጤናው? እንዴት ነው አሁን? እግዚአብሔር ይመስገን እንግዲህ ለውጥ አለው። ወደ ሙሉ ለሙሉ ለውጥ አለው ሳይሆን በቃ ሙሉ ለሙሉ ድኖ ነው የመጣው። የእውነት በጣም ደስ በሚል ሁኔታ አስበው እንግዲህ አስቻለውን ከመሄዱ በፊት እንግዲህ ባንኮክ ሊሄድ ሁላችንም አንድ ላይ ሽኝት አድርገንለት ነበርና በጣም ማለት በዚህ ደረጃ እንግዲህ ያው የእግዚአብሔርም ስራ ነው እንጂ እንደዚህ አይነት ታላቅ ለውጥ ይኖራል ብዬ ኤክስፔክት አላረኩም ነበር። ደግሞ በአጭር ጊዜ ውስጥም ስለሆነ ትንሽ መገመት ይከብዳል እና እስቲ ለሱ ያሰብኳቸው አንዳንድ ነገሮች ነበሩ። ምክንያቱም ሄዶ ሲታከም የተደረገለት አንዳንድ የገንዘብ እገዛዎች ነበሩ፣ ሙሉ ለሙሉም የተሸፈነበት ሁኔታ ስለነበር ማለት ነው። እና አሁን የምፈልገው ምንድን ነው እኔ ለራሴ ለአስቻለው ማድረግ የፈለግኩት ነገር ነበር። ለሱ ይሄን የቤት ስጦታ ኦፈር ማድረግ ፈልጌ ነበር እና እንደው እናንተ አንዳንድ ነገሮችን ከጎኔ ብትሆኑ የሚል ሀሳብ ነው ያለኝ። መልካም። ማለት አሁን በሰማሁት ነገር በጣም ደስ ብሎኛል። እንደዚህ ተሽሎታል ብለህ ስትነግረኝ በፊት የነበረበትን ነገር ስለምናውቅ እንግዲህ አሁን ተሽሎት መመለሱ በጣም ደስ የሚል ነገር ነው። ያው አብዛኛውን ነገር እንግዲህ አንተም ቤተሰብ ነህ፣ እዚህ ብዙ ጊዜ ያለውን ነገር ታውቃለህ። ያው ድርጅታችን ቴምር ሪል ስቴት ጋር ያለውን ነገር የምታውቀው ነው። ከዚህ በፊትም ያው ካስረከብናቸውም ቤቶች አሁንም ስላሉት ነገሮች አውርተናል እና ምናልባት በዚህ አጋጣሚ ደግሞ የሚሰሙ ከስተመሮች ሊኖሩ ስለሚችሉ በዛው ያሉትን ነገሮች የተወሰነ ገለጻ ላድርግልህ እና ምናልባት ስለወፈሩ ምን አለ የሚለው ለእሱም የሚሆነውን ነገር እዛው እንትን እናደርጋለን። እስቲ ግን ከዛ በፊት እኔ ትንሽ ያሉትን ነገሮች ያለኝንም የገንዘብ ፋይናንሻል አንዳንድ ነገሮችን አሳውቄ ስለነበር እንደው እስቲ ከባለስንት መኝታ ጀምሮ ያሉትን ነገሮች ለአስቲ ኦፈር ማድረግ ይችላሉ። እስቲ ትንሽ ጀነራል አድርገህ ብትጀምርልኝ። ካሉት ሳይቶችም አንጻር በእንደዚህ ሳይት ላይ እንደዚህ አይነት ዲስካውንት አለ አውቃለሁ። ከዚህ በፊት ስመጣ አንዳንድ ነገሮችን እንትን እላለሁ፣ ግን ከይቅርታ ጋር ትንሽ ስራም ቢዚ ሲያደርግ የምትረሳቸው ነገሮች ስለሚኖሩ እና እስቲ ከእንደዚህ ሳይት ጀምሮ እንደዚህ ሳይት ላይ በእንደዚህ አይነት ኦፈር ልታገኝ ትችላለህ ብለህ ከነ ሳይቱ እየጠቀስክ አንዳንድ ነገሮችን ብታስመርጠኝና እኔም ለሱ ሳይት ምርጫ አድርጌ ያሰብኩትን እንዳከናውን ማለት ነው። መልካም። አሁን ባይዘው የመጣበት ሰዓት በጣም ቆንጆ ሰዓት ነው እና በቅርብ ያወጣናቸው አዳዲስ ሳይቶች አሉ። እዛ ላይ እንደ እኔ ጀስት የምመርጥልህ አሉ። ጀስት ግን ከዚህ በፊት ያሉት ምናልባት ለማስታወስ ያክል አያት ጋር፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አካባቢ፣ ጋርመንት እንደዚሁ ኦልሞስት በአንድ ዓመት ጊዜ እና እንደ የቦታቸው የተለያየ ጊዜ የምናስረክባቸው አፓርትመንት ቤቶቻችን ላይ ያው ሽያጭ ላይ ነበረ። ቆንጆ ፕሮግረስ ላይ ያሉ ቤቶች ማለት ነው እና አሁን ላይ ያወጣናቸው አዳዲስ ሳይቶች የት መሰለ? ሳር ቤት ቫቲካን ኤምባሲ አካባቢ እና እንዲሁም ደግሞ አቧሬ ላይ ማለት ነው። አቧሬ ሴቶች አደባባይ ጋር ከፍ ብሎ ወደ ቤተመንግስት አካባቢ ማለት ነው። ሁለቱም በጣም ቆንጆ ቦታዎች ናቸው። ከነዚህ አንደኛውን እንመርጣለን ማለት ነው። አሁን ላይ የተለየ ዲስካውንት አድርገናል ማለት ነው። እስከ 35% የሚደርስ ታላቅ ቅናሽ ነው ያደረግነው። ባለ 2 መኝታው ብትገዛ ለምሳሌ ባለ 1 መኝታ ቤት የምትገዛበት ዋጋ ነው የሚሆነው። ባለ 3 መኝታው ብትገዛ ባለ 3ቱ
ኦልሞስት ባለ 2 የምትገዛበት እስከ ባለ 1 ድረስ የምትገዛበት ነው የሚሆነው በቅናሹ ማለት ነው። ካለው ዲስካውንት አንጻር ማለት ነው። እና ሳር ቤት ላይ ባለ 2 መኝታ 81 ካሬ 106 110 ካሬዎች አሉ። ባለ 3 መኝታ ደግሞ 139 146 143 እስከ 153 ካሬ ድረስ አለ ማለት ነው። ወደ አቧሬ ደግሞ ስንሄድ ባለ 1 መኝታ 80 ካሬ እንዲሁም ደግሞ ባለ 3 መኝታ ቤቶች ናቸው ሌሎቹ። ባለ 3 መኝታ ቤቶቹ ደግሞ ከ121 ካሬ ጀምሮ እስከ 157 ካሬ የካሬ አማራጮች አሉ ማለት ነው። በእነዚህ የካሬ አማራጮች አይተን አንደኛውን ቦታ ላይ ምናልባት የተሻለ የሚባለውን ያው ምረጥልኝም ካልከኝ እኔ እመርጥልሃለሁ፣ ችግር የለውም። ግን ቅድሚያ ላንተ ብሰጥ የተሻለ ነው ብዬ ስላሰብ ሳር ቤት አካባቢም ካልከኝ ሳር ቤት ላይ ኦር አቧሬም ካልክ ደግሞ አቧሬ ላይ፣ ሁለቱም በጣም ቆንጆ ቦታዎች ናቸው። እስኪ ያው ከዛ በፊት ያላቸውን ፕራይስ ንገረኝና ሁለቱም ቦታ ላይ ሳር ቤትም አቧሬም ያለውን ትንሽ እንትናቸውን ለወቀውና ፕራይሳቸውን ያለውንም ዲስካውንትንም ስንጠቀም እሱን ካወኩኝ በኋላ ልጁም ስለሚመጣ እሱ ሲመጣ ላይክ ስለሚያስቸግር አልፈልግም የሚል ነገር ነው የሚኖረው። ላይክ ሊያስቸግር ይችላል። ለዛም ነው እኔ እያልኩ ያለሁት መጀመሪያ እናንተ ያሉትን ነገሮች በዚህ አቧሬ ላይ እንደዚህ አይነት ዋጋ ነው፣ ሳር ቤት ላይ እንደዚህ ነው፣ ከነቅናሹ እንደዚህ ትለኝና እኔም የምችለውን የሚያዋጣኝ መርጬ ከዛም በኋላ የምንፈልገውን ነገር እናንተ በምንጨርስበት መንገድ እንጨርሳለን። ከዛም እሱን አስገብተን ደግሞ ያለውን ነገር ሰርፕራይዝ ለማድረግ እንሞክራለን ማለት ነው። እንግዲህ 2 ቦታ ነው ያለው ነገር ያለው አቧሬና ሳር ቤት። እነዚህ ቦታዎች ላይ ያሉትን ዋጋዎች ለምሳሌ ፒክ አድርጌ ልንገርህ እና አቧሬ ላይ 80 ካሬ አጠቃላይ ክፍያው 8,800,000 ይመጣል ማለት ነው። ሳር ቤት ላይ ደግሞ 12,650,000 ብር ይመጣል ማለት ነው። ግን እዚህ ላይ ዲስካውንቶች ስላሉ እነዚህ በዲስካውንቶቹ ዙሪያ ላይ ከናከፋፈሉ ያሉትን ነገሮች ያለውን በደንብ ማውራት እንችላለን ማለት ነው። እና የትኛውን ትመርጥለታለህ ነው? እኔ መምረጥ የምፈልገው ላይክ እኔም የምኖርበት አካባቢ መሆን ስላለበት እኔም ሳር ቤት አካባቢ ነው ከዚህ በፊት። እስቲ ሳር ቤት ያለውን ብንመርጥ የተሻለ ይመስለኛል። መልካም እሺ። ያው ቅድም እንደነገርኩ ምናልባት ያው 2 ቦታዎች ነው እንግዲህ ለምርጫ የወሰድነው አቧሬና ሳር ቤት ላይ ማለት ነው። አቧሬ ላይ ቅድም እንደነገርኩ ከባለ 1 ጀምሮ ነው ያለው። ባለ 1 እና ባለ 3 መኝታ ቤቶች ናቸው ያሉት። ባለ 1ዱ ዝቅተኛውን ፒክ አድርገን ስንወስድ ለምሳሌ 80 ካሬ ነው። ያ አጠቃላይ ክፍያው 8.8 ሚሊዮን ብር ይመጣል ማለት ነው። ወደ ሳር ቤት ስንመጣ ደግሞ ያው ከ81 ካሬ ይጀምራል። ባለ 2 እና ባለ 3 መኝታ ቤቶች ናቸው ያሉት። ባለ 2ቱን ያው ፒክ እናድርግ 110 ካሬ ልምረጥልና አጠቃላይ ክፍያው ወደ 12,650,000 ብር ይመጣል ማለት ነው። የትኛውን ትመርጣለን? ያው እኔ ባይዘው ያው ያልመረጥኩልህ ሁለቱም በጣም ቆንጆ ቦታዎች ስለሆኑ እንደሚታወቀው እዚህ ነኝ እኔም ሳር ቤት ስለሆነ የምኖረው ላይክ ለእሱም ሳር ቤት ቢሆን የተመረጠ ይመስለኛል። መልካም። እስቲ ሳር ቤት ያለውን ፕራይስ ያሉትንም ነገሮች ትንሽ እናውራበትና ምክንያቱም ቅድም እንደነገርኩ ነው እሱ ሲመጣ አንዳንድ ነገሮች ግራ እንዲጋባው አልፈልግም። በመቀጠልም ደግሞ ምን አለ ላይክ እኔም ላይክ ፋሚሊ ነው የመጣሁት። ቴምር ፕሮፐርቲስ ለእኔ አዲስ አይደለም። እንደምታውቁት እንግዲህ ተመላልሼ የመጣሁ ያለሁበት ስለሆነ እንደው ከዚህኛው ፕራይስ ላይ የማገኘው ዲስካውንት ይኖር ይሆን? ቅድም 35% ዲስካውንት ብለኸኝ ስለነበር እንደው ከዛ ጋር ተያይዞ አንዳንድ ነገሮች ካሉ እኔም ትንሽ የሚሻለኝን ነገር ለማየት ስለፈለግኩኝ ነው። መልካም። ስለዚህ እሺ በዲስካውንት ዙሪያ ያለውን ነገር እንትን ላድርግልና 110 ካሬ ከመረጥክለት ደግሜ ያለውን ዋጋውን ስንት ይመጣል መሰለህ? ወደ 12,650,000 ብር ይመጣል ማለት ነው። ይህንን 150,000 ብሩን 12,650,000 ብሩን ወደ 35% ከቶታሉ ላይ ቅናሽ አደርግላለሁ ማለት ነው። 100% የምትከፍል ከሆነ ስለዚህ ይህንን ወደ 35% ቅናሽ ታደርግለት 12 ሚሊዮን ብር የነበረው 8,222,500 ብር ይመጣል። ወደ 4,400,000 ብር አካባቢ ቅናሽ አደርግላለሁ ማለት ነው። ይሄ በአንድ ጊዜ 100% ከከፈልክ 4 ሚሊዮን ዲስካውንት ትሰጣለህ። 4,400,000 ብር ማለት ነው። በፕሮግረስም ደግሞ መክፈል ከፈለግ የራሱ የሆነ የአከፋፈል ሲስተሞች ስላሉት
ለምሳሌ ከ30 እንዳጠቃላይ ዲስካውንቶችን ልንገርና ከ30% ጀምረ ከከፈልክ 30% እስከ 49% የምትከፍል ከሆነ 15% ቅናሽ ያደርግልሃል። ከ50% እስከ 64% ባለው የምትከፍል ከሆነ ደግሞ 25% ቅናሽ ያደርግልሃለሁ ማለት ነው። ሶስት አይነት ቅናሾች አሉት። በአንድ ጊዜ 30 ሙሉ ለሙሉ ስከፍል ነው 35%። ሙሉ ከቨር የምታደርግ ከሆነ 35% ቅናሽ ያደርግልሃለሁ ማለት ነው። አይ በፕሮግረስ ካልከኝ ደግሞ 30% ጀምረ የምትከፍል ከሆነ 15% ቅናሽ ያደርግልሃለሁ። ከዛ ውጭ ከ50 እስከ 64% ባለው ደግሞ የምትከፍል ከሆነ የ25% ቅናሽ ያደርግልሃለሁ ማለት ነው። ከነዚህ ውስጥ ሙሉ ለሙሉ ስከፍል ወደ 4.4 አካባቢ ዲስካውንት ይኖረኛል ማለት ነው። ዲስካውንት ይኖራል። ስለዚህ አሁን እኔ ምንም እንትን ማለቱን አልፈልግም። እውነቱን ለመናገር ይህንን ዲስካውንት መጠቀም እፈልጋለሁ እና ያለውን ነገር ሙሉ ለሙሉ 100% መክፈል ነው የምፈልገው እና አንተም እንግዲህ ይህንን እድል ስለሰጠኸኝ በጣም አመሰግናለሁ። እስቲ በኋላ ላይ በጣም ብዙ የምናወራበት ነገር ሊኖር ይችላል። ምክንያቱም እኔ እንደዚህ ስመጣ የኔን ጉዳይ ብቻ ይዤ አይደለም የምንቀሳቀሰው። ይሄ ካሜራ አለ ማለት ከጀርባ አብረው የሚመጡ ቤተሰቦች አሉ ማለት ነው። ለእነሱም መሆን ያለበትን ነገር ልጠይቅ እፈልጋለሁ እና ትንሽ አንተም አስብበት። ላስጨነቅ አልፈልግም። እስቲ አሁን አስቻለው ይምጣና የሚለውን ነገር እንሰማለን። ቅድም እንዳልኩ ነው ትንሽ ሊያስቸግረን ይችላል። የሚያስቸግርም ያሉትን ነገሮች እኔ እናንተ ከቨር ማድረግ ስላለብን እሱ እምቢም አለ እሺም አለ ችግር የለውም። እኔ እናንተ የምንጨርሰው ጉዳይ ስለሆነ ግን ያው ሜቢ ነገሮችን ሳናሳውቅ በራሳችን አንዳንዴ መጨረስ ሰውንም እንትን ማለት ይሆናል እና አስቻለው እንደነገርኩ ነው ቀላል ነገር አይደለም ከኔ ጋር ያሳልፈው። ለእኔ የሚያደረጋቸው ነገሮች ቀላል የሚባሉ ስላልሆኑ በዚህ መንገድ እሱን ትንሽ ሰርፕራይዝ ባደረገው የሚል ሀሳብ አለኝና ትንሽ ሁኔታውን እያየ እንድታስረዳው ስለፈለግኩኝ። እሺ እንግዲህ ውድ ቤተሰቦቼ ዛሬ አስቻለው ከስንት ልፋትና ድካም በኋላ እንግዲህ በእግዚአብሔር እርዳታ ደግሞ ከዚህ እንግዲህ ባንኮክ ድረስ ሄደው ያሉትን ሕክምና ክትትሉን ጨርሶ አሁን ሙሉ ለሙሉ እንግዲህ ሁኔታዎችን ጨራርሶ ያሉት ነገሮች ተጠናቀውልን ወደ ሀገር ውስጥ ገብቷል። ሀገር ውስጥ ከገባ እንግዲህ ዛሬ 3ኛ ቀኑ ነው። እንደምታውቁት እንግዲህ እኔም ብዙ ከተማ ውስጥ አልነበርኩም። ከከተማ ውጭ ስለነበርኩኝ ያሉትን ነገሮች ሙሉ ለሙሉ በመጣበት ሰዓት ከኤርፖርት ጀምሮ ያሉትን ነገሮች ለእናንተ ላይቭ ባሳያችሁ ደስ ይለኝ ነበር። የነበረውን የቤተሰብ ደስታ፣ የነበረውን የክሩ አባላት ደስታ፣ የእሱም ደግሞ እንግዲህ እንደዚህ ሙሉ ለሙሉ ጤነኛ ሆኖ መጥቶ ያሉትን ነገሮች ማየት ማለት ቀላል የሚባል አይደለም። ውድ ቤተሰቦች እንግዲህ እናንተ ዛሬ ያሉትን ነገሮች በዚህ መልኩ እንድትከታተሉ ይፈልጋሉ። ለእናንተም ደግሞ የምጠይቅላችሁ ነገር ይኖራል። ውድ ቤተሰቦች የምትፈልጉት የምታስቡት መኖሪያ ቤት የምትፈልጉ ካላችሁ እንግዲህ ለእናንተም የምጠይቅ ይሆናል። እስቲ አስቻለውን አስገቡልኝና የሚለውን ደግሞ እንሰማለን። እሺ እንግዲህ ውድ ቤተሰቦች ዛሬ እንግዲህ አስቻለውን በሙሉ ጤናው መመለሱን ቅድምም ነግሬያቸዋለሁ። ይኸው እንግዲህ እንደምታዩት አስቻለውም ከጎናችን ይገኛል። ሰላም አስ እንዴት ነህ? ሁሉ ሰላም ፈጣሪ ይመስገን። አሁን እንግዲህ ቅድምም ትንሽ ቢሮ ላይ ያወራናቸው ነገሮች ስላሉ እንደው ለኦዲየንስ ማለት የምትፈልጋቸው ነገሮች ይኖሩ ይሆን? ትንሽ ፊት ተቀየረብኝ። አዎ ትንሽ ግራ ገብቶኝ ነው ያለንበት ቦታ። ለምን ግራ ትጋባለህ? ያው እኔ እንጃ ለምን መጣም ብዬ ነው። የአንተ ጤና መመለስና እዚህ ጋር ያሉት ነገሮች በጣም እንዳስደሰተኝ ታውቃለህ አይደል? ምንም እኮ አዲስ የሚሆንብን ነገር የለም። እስቲ ከሀብትሽ ጋር ደግሞ አንዳንድ ነገሮችን አውሩበትና የሚልህን ሰምተህ ከኔ ጋር ማውራት ያለብንን ነገር እናወራለን። ባታስቸግር ደግሞ ሞር የተሻለ ነው። ግን ማለት ለምን እንደመጣ መጀመሪያ እሱን እንስማውና እስቲ ምንም አይነት ማስቸገር መስማት አልፈልግም። አቤላ ማለት ምንድን ነው የጠረጠርከው ነገር አለ ነው ወይስ ምንድን ዳርዳር እያልክ ነው ያለው? መጀመሪያ እሱን አውራው። እሱ የሚልን እንስማና
እኔ እናንተ ማውራት ያለብንን ነገር እናወራለን። አስፈላጊም ከሆነ ከካሜራ ጀርባ ማውራት እንችላለን። እንደሱ ይሻላል። አብትሽ እንግዲህ እኔ እናንተ ያወራናቸው ብዙ ነገሮች አሉ። እንደምታየው ነው እንግዲህ አስቻለ ትንሽ የማስቸገሩ ነገር አለ። አውሩበት እስቲ ያለውን ነገር ብትነግረው። አስቼ እንዴት ነህ? ሰላም። አሁን እንዴት ነህ? ጤና? ሰላም ነው። ትንሽ ስሜት ይሆናል። አይ ትንሽ እንግዲህ ነገር ስለሆነብኝ ያው እንግዲህ ወደ ድርጅታችን ያው ቴምር ሪል ስቴት ይባላል። እንግዲህ ኦፊሳችን የመጣው ምንም አዲስ ነገር የለውም። ትንሽ ለመረጋጋት ሞክርና ከዛ ያለውን ነገር እናወራለን ብለን ምንድን ነው? ምን ሪል ስቴት ሲል ምን አይነት ሀሳብ መጥቶልህ ነው? አቤላ ማለት ባለፈው ነገር ያለው እኔ እያረካ ያለው ነገር ከአቅሜ በላይ ነው። ሲጀምር በቃ ማረክ ከነበረብህ በላይ ነው እያረካው። በነፃ አይደለም እየሰራሁ ያሉት እየከፈልከኝ። እኔ ማለት ሙሉ ወጪንም ሸፍነህ ህይወቴንም አድንሃል። አመሰግንሃለሁ በጣም ውለታ ከዚህ በላይ ያለብኝ ማለት የትም የወደኩትን ሰው ነው አንስተ እዚህ ያደረስከኝ። አያስፈልግም። ይቅርታ አቤላ። ምን ሆነ መቀበል አልችልም አቤላ። ማለት እንግዲህ ያው እንደምታየው አሁን እዚህ ጋር እንድንጨቃጨቅ አታደርገኝ፣ እኔንም ሌላ ቃላቶች እንድጠቀም አታደርገኝ። እዚህ ጋር የመጣኸው ስለማይሆን የታሰበ ስጦታ አለ። ያንን ስጦታ መቀበል አለበት። ትቀበላለህ። በቃ ስጦታም ገደባል። ከልክ እንዲያልፍ አልፈልግም። ማለት በጣም ከልክ አለፈ እያደረግክ ያለው ነገር። ምን ነው ከልክ ያለፈው? የምታደርገው ነገር ባንኮክ ድረስ ልከህ እኮ አሳከምከኝ። በቃ አለቀ። እሱ ሌላ ነገር ነው። እሱ ለአንተ የተደረገ ነገር ነው። ለባለቤትና ለልጅ ስለሚያስፈልግ ደግሞ ግዴታ ይሄ ቤት ለአንተ በቃ አውቀሃል። እርግጠኛ ነኝ አብረኸኝም ከዚህ በፊት እንደዚህ አይነት ቦታዎች ላይ ስመጣ ሪል ስቴቶች ላይ የምንሄደው የቤት ስጦታዎችን ማድረግ ስፈልግ ነው። ለዛም ነው አሁን እንደዚህ እየሆንክ ያለው አይደለ? ህይወቴን አድነሃል። ያለ እኔ ከበቂ በላይ ነው። እሱ ለአንተ ነው አልኩህ እኮ። በቃ አሁን ለባለቤትና ለልጅ ስለሚያስፈልግ ይሄ ነገር እሺ ብለህ መቀበል አለብህ። አለቀ በቃ። ለመስራት እችላለሁ። በቃ አለቀ። 3 ቀን ነው የተወሰነ 1-2 ሳምንት ምናልባት ላርፍ እችላለሁ። ከዛ በኋላ ቀጥታ ወደ ስራ ይመለሳሉ። ጤነኛ ነኝ። እየሰራው እነሱ ማኖር ያቅተኝ። ስለዚህ ነው አንተን የሚሰማ ከሆነ ትንሽ ማንም እኮ መግባት እኮ የለበትም። ማን እናንተ ነው እና ለምን እንጨቃጨቃለን? ለምን ነው የምንጨቃጨቀው? ተነጋግረን መተማመን እንችላለን። አያስፈልግም። በቃ እኔ ደግሞ ያስፈልጋል። እኔ ነኝ አይደል የምገዛው ነገር በቂ ነው። የምገዛው እኔ ነኝ አይደል? አስቼ ይኸውልህ ትንሽ ተረጋጋና አንዴ ትንሽ ሰከት ብለን እናውራ ይሻላል። በጣም ትንሽ ሁኔታ ይሆናል እና ይኸውልህ ከኔ ጋር እናውራ። አስቼ አይ ነው የማይሆን ነው። አይሆን። እሺ እኔን አውራኝ እና እሱ ምንም የማውራበት ነገር እኮ ስለሌለ በቃ የማይሆን ነገር ነው የሚያደርገው። አጉል በጣም የዋህነቱ ከልክ ያልፋል። ማለት ሰው ማድረግ ያለበትን ነገር ያርጋለቀ። ግን ከዛ በላይ ሲሆን አይሆንም በጭራሽ። ነገ እኮ አንተ ምን እንደምታደርግለት እኮ አይታወቅም። ዛሬ ምናልባት እኮ እሱ ይሄንን ማድረግ ስለቻለ ነው ይሄን ያደረገልን። ቢሆንም ቅርታ እኔ ከአቅሜ በላይ ይሄን መቀበል አልችልም ማለት ሕክምናውንም በግድ አንተ ሆነብኝ እንጂ ያንን ሁሉ ወጪ ምራሱ ማስወጣት ያው ጉዳት የደረሰብህ በምን ምክንያት ነው? ስራ ነው በቃ። ለአንተ ስል እኮ አይደለም ስራዬን ነው እኮ የምሰራው። ያ ሁሉ ነገር የተፈጠረው በእኔ ምክንያት ነው። አለቀ በቃ። አሁን ለአንተ መደረግ የነበረበት ነገር ተደርጓል። አለቀ። ለባለቤትና ለልጅ ደግሞ ግዴታ ቤት ያስፈልጋቸዋል። ያላችሁበት ሁኔታ ለሴፍቲ አስፈላጊ አይደለም። በካሜራ ላይም አጋጣሚ ሆኖ ቤታችሁ በመጣበት ሰዓት ሙሉ ሰፈሩ ገብቷል። አያስፈልግም በቃ። ቦታ መቀየር አለበት። አሁን የምትገባበት ስፍራ ደግሞ እኔ የምኖርበት አካባቢ ስለሆነ ለአንተም ጥሩ ነው የሚሆነው። ይሄ ደግሞ አስፈላጊ ነው ብለህ ካመንክ ከምትሰራበት ከደሞዝ ላይ አስፈላጊ ነው ብዬ በማስበት ፐርሰንት እየተቆረጠ በጊዜ ሂደት የምትከፍል ይሆናል። እንደዚህ ድርቅ የምትል ከሆነ ነው ንቀት ነው። እንደዚህ እናድርግ። ምናልባት እስኪ አንድ የሚያስማማን ነገር ሁለታችሁንም የሚያስማማ ነገር እስኪ አንድ ሀሳብ ልስጣችሁና እኔ ምናልባት አሁን እሱ ሙሉ ፐርሰንቱን ለመክፈል ነበረ ሀሳቡና 50%ቱን አንተ ከፍለ ለምን አያትሽ እንደዛ ማለት ነው። በቃ አንድ ሀሳቤን አስጨርሰኝና 50%ቱን አንተ ትከፍላለህ ማለት በጣም ይከብደኛል ብሎ ካሰበ ማለት ነው። አንተ 50%ቱን ትከፍላለህ፣
እሱ ደግሞ ቀስ እያለ እየሰራ 50%ን ከፍሎ መጨረስ ይችላል። በዚህ ብትስማሙ ብዬ የራሴን ሀሳብ ያቀረብኩት ይሄንን አስቻለሁ ማለት አሁን እኮ ቢያንስ ይኸውልህ አሁን ኦልሬዲ ስጦታ ብሎ እሱ አዘጋጅቶታል፣ ሰርቶታል ሁሉም ነገር እሱ 100% እኮ ከፍሎ ሊሄድ አስቦ ነበር። ግን ግዴታ መስማት አለበት ብሎ ስላሰበ አንተ ሳሰማ ማለት መወሰን የለብኝም ብሎ ስላሰበ ነውና ብትሄድም ያው መክፈሉ አይቀርም ወስኖ ነው የመጣው። አሁን 2 እድል ነው የምሰጥህ። እኔ እንድትሰማኝ የምፈልገው ውጪ አንድም ብር ያንተ ማንም እንዲሰጠኝ አልፈልግም። በቃ ያንተ ደግሞ በጣም በዛ። እኔ አሁን 2 እድል ነው እየሰጠሁህ ያለው ታስቻለሁ። ወይም ምልህን ትሰማለህ ወይም የተሰጠን እድል ትጠቀማለህ። በቃ አይ ካልክ እኔ ሙሉ ለሙሉ ከፍዬ እሄዳለሁ። አለቀ። ወይ ምልህን ትሰማለህ፣ ካልሆነ በስተቀር ደግሞ እኔ 100% ነው እከፍላለሁ። አስቻለሁ እስቲ ስንት ነበር ያልከኝ? 100% ከዲስካውንቱ ጋር ማለት ነው። 110 ካሬ ስንት ይመጣል መሰለህ? 8.2 ሚሊዮን ብር ይመጣል። በቃ ይህንን ሙሉ ክፍያውን እኔ ለራሴ እከፍላለሁ። ከእሱ ጋር ምንም ነገር ንክኪ እንዲኖረው አልፈልግም። በእሱ ስም መደረግ ያለባቸው ሙሉ ለሙሉ ሙሉ ውክልና ይወስዳሉ። የቀሩትን ነገሮች ማለት ባለበት መንገድ እኔ እናንተ እንጨርሷለን። ወደ አግሪመንቶቹ እንሄድና አግሪመንቱ በደንብ አንብበው ያለው ነገር እምቢ አልከኝ አይደለ? እምቢ አልከኝ አይደለ? እኔ እሱ በስትክክል መቀበል አትፈልግም አይደለ? እኮ ስጦታዬን በስነ ስርዓት መቀበል አትፈልግም ማለት ነው። ቢያንስ ግማሹን እንኳን እንትን እንገላለን። እምቢ አልከኝ እኮ። እሺ ተስማምታለሽ? እንደዛ ደግሞ ላድርግሽ። 50ውን ልክፈል፣ 50ውን ትከፍላለህ። በቃ ነው እሱ። ስለዚህ እንደዚህ ናችሁ። በቃ 50%ን አንተ ከበር የምታደርግ ነገር ከሆነ ቀስ ብለህ እሱ 50%ን ይክፈልና አቤላ 50%ን አሁን አንተ ክፈል። ያለውን ነገር ሙሉ ካልኩሌት አድርጌ ያለውን ነገር በደንብ እንትን እናደርጋለን። አግሪመንቱንም አንብበህ ያለው እንግዲህ እንደምታውቁ ነው። ስራው ላይም እንደዚህ ነው ማለት ያለው ትንሽ እዚህ ጋር ያስቸግራል። እምልህ ከስነ ምግባር አንጻር ጉልህ ኖሮበት ሳይሆን በጣም ኃላፊነት ወስዶ ስራውን የሚሰራ ሰው ነው። ሲቀጥልም ደግሞ እኛ እንደዚህ ከሚዲያ ከፊት ወጥተን ነገሮችን እንትን ብንልም ከጀርባችን ሆኖ በጣም ብዙ ትላልቅ ስራዎችን የሚሰሩ ሰዎች አሉ። ከነዛ ሰዎች መሀል አንዱ ነው። እሱን የመሳሰሉ እንግዲህ ከጀርባ በጣም ብዙ የሚያግዙኝ ሰዎች አሉ። በቅድሚያ ከሚጠሩት መሀል ይመደብ እንጂ እሱ በጣም አሪፍ ስራ ወይም ደግሞ ለዚህ ለምናገኛቸው ድሎች ህግ አካልንም እንግዲህ እንዲተባበሩን አድርገን የምንሰራቸው ስራዎች በዋነኝነት የሚሰራና ኃላፊነት የሚወስድ ሰው ነው እና ይሄ ነገር ለሱ እኔ ኖሮኝ ከዚህ የበለጠ ብዙ ነገር ባደርግለት ደስ ይለኝ ነበር እና አስቼ ይሄ እንደ እርዳታ ሳይሆን የሚገባህን እንዳገኘ እንድትፈልግ በቃ እንድታውቁ ነው የምፈልገው። የሚገባህን ያገኘኸው እንዴ አስቼ እንዴ ጭራሽ የማየው ነገር ምን ሆነ ነው? መሰገናል። በስተመጨረሻም ተስማማን። እንግዲህ እስቲ እንግዲህ ያው በመጨረሻም ያሉት ሲስተሞችን እና ቅድምም ብዬሃለሁ እንደዚህ ለራሴ የሆነ ነገር ወይም ደግሞ ለሌላ ክሩ አባል የሆነ ነገር ማድረግ ስፈልግ ለኦዲየንስም የተወሰነ ነገር ኦፈር እንዲደረግ እፈልጋለሁ እና ግን በሙሉ ክፍያው አይደለም። ድፍረት ካልሆነብኝ ያገኘሁት ዲስካውንት አላል 35% ኦፍ ሲደረግ ማለት እንግዲህ ያሉትን 100% ስከፍል የምትገኘዋን ዲስካውንት ቤተሰቦች እንዲጠቀሙት እፈልጋለሁ እና በዛ ዙሪያ ምን ትለኛላችሁ? እሺ ያው እንግዲህ ለአንተም ቤተሰብን ያው ብዙ ጊዜ አብረን እየሰራን ያለ ነው እና አሁን በአንተ በኩል የሚመጡ አቤልም ብሎ የሚመጡ ደንበኞች ምንም ያልተናነሰ እንትን ቅናሽ አድርገን እቺን 35% ማለት የሆነ ከኔ እንትን ያለ ሳይሆን 35%ን ተጠቃሚ እንዲሆኑ ነው የፈለኩት። ግን ምንድነው መሰለ ምናልባት ሙሉ እንትኑ ላይ ላይሆን ይችላል። ለተወሰኑ ቤቶች አቤልም ብሎ ለሚደውሉ ደንበኞች ለ10 ደንበኞች የ35% ቅናሹን እናደርግላቸዋለን። ለ10 ደንበኞች ብቻ ማለት ነው። እሺ ውድ ቤተሰቦቼ እንግዲህ ያው እኔ
የዚህ እድል ተጠቃሚ ሆኛለሁ። እናንተም እንግዲህ ይህንን እድል እንድትጠቀሙ ፈልጋለሁ። እንግዲህ ሀብትሽም እንዳለው ለ10 ሰው አንተም ብሎ ለመጡ ይህንን የ35% ዲስካውንት 100% ሲከፍሉ 35% ዲስካውንት ቅድምም እንግዲህ ጠርቶታል። አንዳንድ ነገሮችን ከ15% ጀምሮ 25% እስከ 35% ያሉትን ነገሮች ያላቸው ነገሮች አሉና በከፈላችሁት መጠን እንግዲህ ያለውን ዲስካውንት ፐርሰንት እንድትጠቀሙ ፈልጋለሁ። ውድ ቤተሰቦች እንግዲህ ከአስቼ ጋር የነበረን ፕሮግራም ይህን ይመስል ነበር። እኔ ከስር እንግዲህ በማስቀምጥላችሁ ስልክ ቁጥር ብቻ ስፔሻሊ ዛሬ በምለቀው ይሄኛው ቪዲዮ በተለቀቀበት ሰዓት ያለውን ስልክ ቁጥር ብቻ ተጠቅማችሁ ደውላችሁ ከነበልባል ብላችሁ እንግዲህ ያለውን ነገር መጠቀም እንድትችሉ የዚህንም ዲስካውንት ተጠቃሚ እንድትሆኑ እፈልጋለሁ። ያሉት ነገሮች እንግዲህ በዚህ መልኩ እንዲሄዱና ቀጥታም ደግሞ ሀብትሽን ማግኘት እንደምትችሉ አሳውቃችኋለሁ። እኔ የምፈልጋቸውን ቦታዎችና አንዳንድ ነገሮችን የጠየቅኩት ሀብትሽ፣ አንተ ደግሞ እስቲ ለ10 ቤተሰቦቼ ያስቀመጥካቸው ዲስካውንቶች አሉ አይደለ? እስቲ ያንን ዲስካውንት ተጠቅመው ለሚመጡ 10 ቤተሰቦቼ ምን አይነት ቦታ ላይ ምን አይነት ቤቶች ከነ ክፍላቸው ካሉት ነገሮች አንጻር ትንሽ ያለውን ነገር ለቴምር ፕሮፐርቲ አዲስ የሆኑ ሰዎች ካሉ እንድታሳውቅልኝ። መልካም። እሺ፣ ያው ቴምር ሪል ስቴት አሁን ላይ አዲስ አበባ ውስጥ በተለይ የማያውቀው የለም ማለት ይቻላል እና የተወሰነ ገለጻ ላድርግልህ እና አጠር አድርጌ ሳላበዛው ቴምር ሪል ስቴት ከዚህ በፊት ከ7 በላይ ቤቶችን ገንብቶ ደንበኞችን የቤት ባለቤት አድርጓል። የተለያዩ ቦታዎች ላይ በጊዜ በመገንባት ያለምንም የዋጋ ጭማሪ ምንም አይነት አንድ ጊዜ አግሪመንት ከተፈረመ በኋላ እኛ ጋር ደንበኞች የሚመጡ ደንበኞች ምንም አይነት የዋጋ ጭማሪ አይኖርባቸውም። ብረት ጨምር፣ ሲሚንቶ፣ ነዳጅ ምናምን ነገር ጨመረ ተብሎ ምንም አይነት የዋጋ ጭማሪ አይኖርም ማለት ነው እና ያው እንደነገርኩ አቅም ያለው ድርጅት ነው። ከዚህ በፊት የተለያየ ቦታ ላይ የሰራ ድርጅት ነው እና ልምድ ያለው ድርጅት ነው። አሁንም ደግሞ ከተማ ውስጥ በጣም ብዙ ቦታዎች ላይ እየተንቀሳቀስንና እየገነባን እንዲሁም በቅርብ ጊዜያቶች ውስጥ የምናስረክባቸው ቤቶች አሉን ማለት ነው። ዋና ዋና የሚባሉ ቦታዎች ላይ ናቸው አሁን ላይ እየገነባን ያለ ነው ማለት ነው። ምናልባት አሁን ላይ ስላለው ሳይት ስነግርህ ሳር ቤት እና እንዲሁም ደግሞ አዋሬ ላይ ነው። ሁለቱም መሀል ከተማ ላይ ነው ያሉት። በዙሪያቸው ብዙ የመንግስት ተቋማትና የግል ተቋማቶች ያሉበት መዝናኛ ቦታዎች፣ የትኛውም ቦታ ላይ ለመሄድ ቢፈልጉ በዙሪያቸው ለአራቱም አቅጣጫ በጣም ቅርብ የሆኑ ማለት ነው። አዋሬንም ብታየው ያውቁታል ምናልባት ብዙ ሰው ስለሚያውቁ አዋሬ መሀል ከተማም ከመሆኑም አንጻር። ሌላኛው ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ ማለት ነው። ሳር ቤት በብዛት የሚታወቀው በዲፕሎማቶች መንደር በሚባል ነው። እዛ አካባቢ ለምሳሌ የሚገዙ ደንበኞች ቢኖሩበት በጣም ለመኖር ምቹ የሆነ ሰፈር ነው። ቢያከራዩት ደግሞ ዲፕሎማቶች መንደር ከመሆኑም አንጻር ኤምባሲዎች ማለት ነው። እዛ አካባቢ በዶላር ነው የሚከራዩ ቤቶቹ የሚከራዩት በዶላር ነው። ዛሬ ላይ እዛ አካባቢ ኢንቨስት የሚያደርግ ሰው በዚህ በቆንጆ ዋጋ ነው እንግዲህ አሁን ያቀረብነው ማለት ነው። ይሄ በዚህ ገዝተው ወደፊት ለቢዝነስም ምቹ ነው። ለቢዝነስም በጣም ምቹ፣ ለማከራየትም በጣም ምቹ የሆነ ሰፈር ስለሆነ እንግዲህ እነዚህ 10 ቤተሰቦች እነዚህ ጥቅሞች ማግኘት ይችላሉ ማለት ነው ከቦታው አንጻር ማለት ነው። እና ሌላው ደግሞ ምናልባት ከምንገነባው አንጻር ምን ፋሲሊቲዎች አብዛኛውን ፋሲሊቲዎች አሟልተን ነው ያለ ነው እና እንደ አንድ ሪል ስቴት ኦር እንደ አፓርትመንት የሚያስፈልጉትን ነገሮች በሙሉ አሟልተናል ማለት ነው። ሊፍቶች፣ ጄኔሬተር፣ የልጆች መጫወቻ፣ ቴራስን ጨምሮ የሆነ አንድ ዝግጅት ቢኖር እዛ የሚኖረው የሆነ አንድ ደስታም አለ ሀዘንም አለ። አንዳንድ ማዘጋጃ የሚሆኑ ቴራሱንም ጨምረን ነው እየገነባን ያለ ነው። ከዛ ውጭ ፋሲሊቲዎቹን በደንብ አሟልተን ነው ምናልባት ደንበኞች ሲመጡ ያለውን ነገር በደንብ ገለጻ ስለምናደርግላቸው ያለውን ነገር የሚያሟሉትንም ነገሮች በደንብ ማየት ይችላሉ። ከቦታውም አንጻር በጣም ቆንጆ ነው። እየገነባንም ካለው ፋሲሊቲውም አንጻር በጣም ጥሩ አፓርትመንት ነው ማለት ነው። ተጠቃሚ ቢሆኑ ጥሩ ነው ብዬ አስባለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ሀብትሽ ያሉትን ነገሮች ገልጾልናል። እናንተ እንግዲህ 10 የተባላችሁት ወይም ደግሞ 10 ከቤተሰቦች ውስጥ እንግዲህ ቴምር ፕሮፐርቲ ላይ እንድትገዙ የተፈለጋችሁ ወይም ደግሞ የምትፈልጉ ሰዎች እንግዲህ አሁን ያለውን ነገር እኔ በገባኝ ልክ እኔም የምኖርበት ስፍራ ስለሆነ ከኔ ጋር መታችሁ እንግዲህ አንድ አካባቢ ላይ ጎረቤት ሆነን የምንኖርበት ቦታ ነው። እንደተባለውም እንግዲህ ቦታው ሀሴት ለማስቀመጥም ሆነ ገንዘባችሁን መልሳችሁ ለቢዝነስ ማዋል የምትፈልጉበት እንደሆነ ነው የገለጸልኝ። እኔም እንግዲህ ለእናንተ መልካም ነገርን ከማሰብ አንጻር ይሄ ነገር ለእናንተ ይገባቸዋል ብዬ አስባለሁ። እናንተ ቅድሚያ ላይ እንግዲህ 10 የተባላችሁ ሰዎች
እድለኛ የሆናችሁ ልክ እንግዲህ ቪዲዮን እንዳያችሁት ደውላችሁ ያሉትን ነገሮች ነበልባል ብላችሁ እንግዲህ በቅድመ ተከተል መከታተልና ያሉትን ነገሮች ማስጨረስ ትችላላችሁ። እና ደግሞ እንግዲህ በተጨማሪ ለእናንተ ማለት የምፈልገው ነገር ምንድነው ወደ ቤተሰቦቼ እኔ በማስቀምጥላችሁ ስልክ ቁጥር ባለፉት ቪዲዮዎች እንግዲህ እያያችሁ የአሁኑም ቪዲዮ አይታችሁ ወደኋላ መለስ ብላችሁ ባሉት ስልክ ቁጥሮች ደውላችሁ ወይም ደግሞ አንዳንድ ነገሮችን እዚህ ቦታ ላይ መታችሁ የሚደርስባችሁ መጉላላት ወይም ደግሞ አንዳንድ ቅሬታዎች እየቀረቡብኝ ስለሆነ ያን እኛን እንደማይመለከተን እኛን የሚመለከተን ነገር ዛሬ እዚህ በማስቀምጠው ስልክ ቁጥር ሀብትሽን ብላችሁ ደውላችሁ ያሉትን ስልክ ቁጥሮች ብቻ እዚህ ጋር የማስቀምጥላችሁ ወይ አንድ ወይ ሁለት ስልክ ቁጥር ስለማስቀምጥ እሱን ስልክ ቁጥር ተጠቅማችሁ ብቻ እነዛን ሰዎች በማግኘት የምትፈልጉትን ዲስካውንትም ሆነ ያሉትን እንግዲህ አማራጮች ተጠቅማችሁ የምትፈልጉትን ቤት መግዛት እንደምትችሉ እንግዲህ ሀሳቤን መግለጽ እወዳለሁ። እኔም እንግዲህ ዛሬ ከአስቼ ጋር የነበረን ቆይታ ይህን ይመስል ነበር። ውድ ቤተሰቦች እስካሁን ስለተከታተላችሁ አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።